በዛሬው ዕለት በኦማሃ ነብራስካ የሚገኘው ኤፕሊ አየር ማረፊያ የታየው ትዕይንት አሜሪካ ምን ያህል ለከፍተኛ አደጋ ተጋላጭ መሆኗን የሚያሳይና የመላው አገሪቱን ሕዝብ እንቅልፍ የነሳ ክስተት ነው። ከመርከቧ ተፈናቅለው በአየር ኃይል ታጅበው የመጡት 17 አሜሪካውያንና አንድ እንግሊዛዊ ነዋሪ በቀላሉ የሚታይ የጤና ምርመራ ሳይሆን እንደ ጦር እስረኛ በከፍተኛ ጥበቃና በባዮ ኮንቴንመንት ክፍሎች ውስጥ ተዘግቶባቸው ነው የመጡት። ከነዚህም መካከል አንዱ በቫይረሱ ተይዞ መገኘቱና ሌላኛው ደግሞ ምልክቶችን ማሳየት መጀመሩ ወረርሽኙ አሜሪካ ውስጥ ስር ለመስደድና ወደማይታከም የጅምላ እልቂት ለመቀየር ጫፍ መድረሱን ማሳያ ሆኗል። ይህ ክስተት በኦማሃ ከተማ ላይ ብቻ ሳይሆን በመላው አሜሪካ ላይ የፍርሃት ጥላን አጥልቷል። በኦማሃ የሚገኘው ብሔራዊ የኳረንቲን ማዕከል በአሁኑ ወቅት እንደ ዓለም ፍጻሜ መከላከያ ምሽግ እየታየ ነው። ምንም እንኳን የመንግስት ባለስልጣናት ሁኔታው በቁጥጥር ስር እንደሆነና ምልክቶቹም ቀላል ናቸው እያሉ የህዝቡን ስጋት ለማለሳለስ ቢሞክሩም የሃንታ ቫይረስ እውነተኛ ባህሪ ግን ይህንን አይመሰክርም። በተለይም የሞት መጠኑ 40 በመቶ የደረሰውን ይህንን ገዳይ ቫይረስ ይዞ ወደ አገር ውስጥ መግባት እንደ ቦምብ የታቀፈ የጥፋት ስጋት ተደርጎ ሊወሰድ ይገባል። ይህ ቫይረስ እንደ ሌሎች የሃንታ ዝርያዎች ከአይጥ ወደ ሰው ብቻ ሳይሆን ከሰው ወደ ሰው የሚተላለፍ ብቸኛው የዓለማችን ገዳይ ዝርያ መሆኑ አሜሪካን በታሪኳ አይታው የማታውቀውና በቢሊዮን የሚቆጠሩ ሰዎችን ሊፈጅ የሚችል የጤና ቀውስ ውስጥ ሊከታት ይችላል። እያንዳንዱ ተሳፋሪ እንደ ተንቀሳቃሽ ባዮሎጂካዊ መሳሪያ ሆኖ ሊያገለግል እንደሚችል ባለሙያዎች በስጋት ይናገራሉ። በአሁኑ ወቅት በካሊፎርኒያ፣ ቴክሳስ፣ ጆርጂያ፣ አሪዞና እና ቨርጂኒያ ግዛቶች ውስጥ የሚገኙ ዜጎች በከፍተኛ ክትትል ስር መሆናቸው ቫይረሱ ቀድሞውኑ ወደ ማህበረሰብ ውስጥ ሰርጎ ገብቶ ሊሆን ይችላል የሚለውን ጥያቄ አስነስቷል። እነዚህ ሰዎች ምልክት ባያሳዩም እንኳን የቫይረሱ የመቀመጫ ጊዜ እስከ 8 ሳምንታት ወይንም 60 ቀናት ሊረዝም መቻሉ በሚቀጥሉት 2 ወራት ውስጥ አሜሪካ በማይታይና በማይታከም የሞት ማዕበል ልትመታ እንደምትችል ስጋቱን ከፍ አድርጎታል። እያንዳንዱ በክትትል ስር ያለ ሰው በአንድ አጋጣሚ ካስነጠሰ ወይንም የነካው የበር እጀታ በሺዎች የሚቆጠሩ አሜሪካውያንን ወደ መቃብር ሊወስድ የሚችል ሰንሰለታማ ስርጭትን ሊጀምር ይችላል። አሜሪካ በአሁኑ ወቅት በጸጥታ በሚንቀሳቀስ ገዳይ ቫይረስ ተከባ ትገኛለች። የአንዴስ የሃንታ ቫይረስ ዝርያ ዝምተኛ ግን ደግሞ እጅግ ጨካኝ ገዳይ ነው። በደቡብ አሜሪካ፣ አርጀንቲናና ቺሊ ጫካዎች ውስጥ የሚገኘው ይህ ዝርያ አሁን በመርከብ ተሳፋሪዎች አማካኝነት መላውን ዓለም እያዳረሰ ይገኛል። የመርከቧ ጉዞ ከአርጀንቲና ተነስቶ በአንታርክቲካ፣ በደቡብ ጆርጂያና በተለያዩ ገለልተኛ ደሴቶች ላይ ማረፉ ቫይረሱ ምን ያህል ሰፊ ቦታዎችን ሊበክል እንደሚችል ያሳያል። ይህ ጉዞ የመርከብ ጉዞ ሳይሆን የሞት ጉዞ ሆኖ ተመዝግቧል። የዓለም ጤና ድርጅትና ሌሎችም ተቋማት ስጋቱ ዝቅተኛ ነው ቢሉም በመርከቧ ላይ የደረሰው እልቂት ግን ተቃራኒውን ይናገራል። የደች ባልና ሚስትና አንዲት ጀርመናዊት በመርከቧ ላይና ከመውጣታቸው ጥቂት ቀናት በኋላ መሞታቸው የቫይረሱን ፈጣን ገዳይነት ያረጋግጣል። በተለይ የደች ተወላጅ የሆነው የ70 ዓመት አዛውንት መሞትና አስክሬኑ ለ2 ሳምንታት ሳይታወቅ በመርከቧ ላይ መቆየቱ መርከቧን ወደ ተንሳፋፊ የመቃብር ስፍራነት ቀይሯታል። በዚህ በተበከለ አየር ውስጥ የነበሩ ተሳፋሪዎች አሁን ወደ የአገራቸው ተበትነዋል። ይህም ማለት ደግሞ እያንዳንዱ ተሳፋሪ የሞት መልእክተኛ ሊሆን ይችላል ማለት ነው። የቫይረሱ ስርጭት አሁን ከአውሮፓ እስከ አፍሪካ፣ ከአሜሪካ እስከ ሲንጋፖር ድረስ ያሉ አገራትን ስጋት ላይ ጥሏል። ፈረንሳይ ውስጥ አንዲት ሴት ምልክቶች ታይተውባት ሆስፒታል መግባቷና ሁኔታዋ በየሰዓቱ እየተባባሰ መምጣቱ ወረርሽኙ በአውሮፓ ምድር ላይ ያለውን አጥፊ ኃይል ያሳያል። ስፔን ውስጥ የተደረገው መጠነ ሰፊ የጤና ዘመቻ ወታደራዊ ሆስፒታሎች ጥቅም ላይ መዋላቸውና የአስቸኳይ ጊዜ አዋጅ መሰል እርምጃዎች መወሰዳቸው ሁኔታው ከመደበኛው የጤና ክስተት በላይ መሆኑን ያረጋግጣል። ስፔን ዜጎቿን በወታደራዊ ኃይል አስገዳጅ ኳረንቲን ውስጥ ለማቆየት መገደዷ ቫይረሱ ወደ ማህበረሰቡ ከገባ ሊያስከትል የሚችለውን ማህበራዊ ቀውስ ፍንጭ ይሰጣል። የዚህ ወረርሽኝ ትልቁና እጅግ አስፈሪው ስጋት ካልታወቀ ምንጭ መነሳቱ ነው። በመርከቧ ላይ ምንም አይነት አይጦች አለመገኘታቸው ቫይረሱ እንዴት ተሰራጨ የሚለውን ጥያቄ እጅግ ምስጢራዊና አስፈሪ ያደርገዋል። ይህ ምናልባትም ቫይረሱ አዲስ የመተላለፊያ መንገድ አግኝቶ ወይም በሰው ሰራሽ መንገድ ተለውጦ ሊሆን ይችላል የሚል ስጋትን ይፈጥራል። በተጨማሪም በመርከቧ ላይ የነበሩ 30 የሚጠጉ ተሳፋሪዎች ቫይረሱ መኖሩ ሳይታወቅ በፊት ወደ 12 የሚጠጉ አገራት ውስጥ ተበትነዋል። እነዚህ ተሳፋሪዎች አሁን ያሉበት ሁኔታና እነማንን እንደበከሉ በትክክል አለመታወቁ ዓለም በታላቅ የቫይረስ ፈንጂ ላይ ተቀምጣለች ለማለት ያስደፍራል። እያንዳንዱ አገር የራሱን ዜጎች ለመጠበቅ ሲል ድንበሩን ቢዘጋም ቫይረሱ ግን ቀድሞውኑ ድንበሮችን ጥሶ መግባቱ ታውቋል። በአሜሪካ ውስጥ ያለው የፖለቲካና የጤና ዝግጅት ድክመት ሌላው ትልቅ ስጋት ነው።
ፕሬዝዳንት ትራምፕ ሁሉም ነገር በቁጥጥር ስር ነው ቢሉም የጤና ባለሙያዎች ግን አገሪቱ ለዚህ መሰል ወረርሽኝ ዝግጁ እንዳልሆነች በይፋ እየገለጹ ነው። በሲዲሲ ላይ የተደረጉ የፋይናንስ ቅነሳዎችና ከዓለም ጤና ድርጅት ጋር የነበረው ግንኙነት መሻከር አሜሪካን ለዚህ ገዳይ ቫይረስ አጋልጦ ሰጥቷታል። ቫይረሱ በአሁኑ ወቅት በቴክሳስ ወይንም በካሊፎርኒያ የከተማ መሃል ቢከሰት በአንድ ቀን ውስጥ ብቻ በሺዎች የሚቆጠሩ ሰዎችን ሊበክል ይችላል። የጤና መዋቅሩ ሊፈርስ፣ ሆስፒታሎች ሊጨናነቁና ህዝባዊ ስርዓት ሊጠፋ የሚችልበት ዕድል እጅግ ሰፊ ነው። አሜሪካ በታሪኳ ትልቅ ፈተና ተደቅኖባታል። ወደፊት ሊከሰቱ የሚችሉ አደጋዎች ዝርዝር እጅግ አስፈሪ ነው። አንደኛው የሃንታ ቫይረስ ሳንባን የማጥቃት ባህሪ ስላለው በአጭር ጊዜ ውስጥ በአገሪቱ ያሉ የመተንፈሻ መርጃ መሳሪያዎች እጥረት ሊከሰት ይችላል። የሞት መጠኑም 40 በመቶ መሆኑ ደግሞ ሆስፒታሎች በሬሳዎች ሊጨናነቁ እንደሚችሉ ፍንጭ ይሰጣል። በሁለተኛ ደረጃ በሶሻል ሚዲያ ላይ እየተሰራጩ ያሉ የሐሰት መረጃዎች፣ ለምሳሌም ኤቨርሜክቲን ለሃንታ ቫይረስ መድኃኒት ነው የሚሉ ወሬዎች ሰዎች ሳይንሳዊ ሕክምናን ትተው ወደ ተሳሳተ እርምጃ እንዲያዘነብሉና የሞት መጠኑ እንዲጨምር ሊያደርግ ይችላሉ። ይህ ደግሞ የማህበራዊ ቀውስን የበለጠ ያባብሰዋል። በተጨማሪም ቫይረሱ ወደ አሜሪካ የዱር እንስሳት ወይንም በአገሪቱ ወደሚገኙ የአይጥ ዝርያዎች ከተሸጋገረ ወረርሽኙን በቁጥጥር ስር መዋል ፈጽሞ የማይቻል ይሆናል። ይህም ማለት ደግሞ ሃንታ ቫይረስ በአሜሪካ ምድር ላይ ለዘላለም የሚኖር በማንኛውም ጊዜ ሊቀሰቀስ የሚችልና የሰው ልጅን ዝርያ ሊያጠፋ የሚችል ስጋት ሆኖ ይቀራል ማለት ነው። የኢኮኖሚ ውድቀቱ፣ የጉዞ እገዳዎችና የማህበራዊ ትስስር መቋረጥ ኮቪድ-19 ካደረሰው ጉዳት በ10 እጥፍ የከፋ ሊሆን እንደሚችል ይገመታል። የዓለም የንግድ መስመሮች ሊዘጉ፣ የአየር በረራዎች ሊቋረጡና ከተሞች ጭልጥ ወዳለ የመቃብር ስፍራነት ሊቀየሩ ይችላሉ። ይህ የጥፋት ትዕይንት በአሁኑ ወቅት በአሜሪካ አድማስ ላይ በግልጽ እየታየ ነው። የኤምቪ ሆንዲየስ ክስተት የሀገራትን የራስ ወዳድነትም አሳይቷል። ኬፕ ቨርዴ መርከቧን ለማቆም ፈቃደኛ አለመሆኗንና ስፔን መርከቧን እንድትገባ መፍቀዷ በአውሮፓ ህብረትና በአፍሪካ ሀገራት መካከል ከፍተኛ የፖለቲካ ውጥረቶችን ፈጥሯል። ይህ አለመግባባት ወረርሽኙን በጋራ ለመከላከል የሚደረገውን ጥረት ያደናቅፈዋል። አገራት ድንበሮቻቸውን በወታደራዊ ኃይል መዝጋት መጀመራቸው የዓለምን ሰላም አደጋ ላይ ጥሎታል። ቫይረሱ አገራትን ከማጥፋቱ በፊት ፖለቲካዊ አንድነታችንን እያናገው ይገኛል። በትሪስታን ዳ ኩንሃ ደሴት ላይ የተገኘው ተጠርጣሪ ታካሚ ቫይረሱ ምን ያህል ገለልተኛ የሆኑ የዓለም ክፍሎችን ሳይቀር ማዳረስ እንደሚችል አሳይቷል። ይህ ደሴት በዓለም ላይ እጅግ ርቆ የሚገኝ ቦታ ሆኖ ሳለ ቫይረሱ እዚያ መድረሱ ማንም የትም ቦታ ቢሆን ከዚህ ገዳይ ቫይረስ ነፃ እንደማይሆን ያረጋግጣል። ዓለም አሁን ያለችበት ሁኔታ ሁሉም ለራሱ የሚል የራስ ወዳድነት የሰፈነበት በመሆኑ ቫይረሱ ይህንን ክፍተት ተጠቅሞ የሰው ልጅ ታሪክ ሊያበቃ ይችላል። እያንዳንዱ አህጉር አሁን በራሱ የድንጋጤ ወረዳ ውስጥ ተዘፍቆ ይገኛል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ስጋቱ ዝቅተኛ ነው ቢሉም ይህ ንግግር ብዙዎችን አላሳመንም። ኮቪድ-19 ሲከሰትም ተመሳሳይ ንግግሮች መደረጋቸውን የሚያስታውሱ ሰዎች አሁን የሚሰጡ መግለጫዎችን በጥርጣሬ ዓይን ይመለከታሉ። የቫይረሱ አጥፊነትና የሞት መጠኑ ከኮቪድ እጅግ የላቀ መሆኑ ሁኔታውን የበለጠ አሳሳቢ ያደርገዋል። አሜሪካ ውስጥ በኦማሃ የሚገኙ ታካሚዎች ሁኔታ በየደቂቃው ክትትል እየተደረገባቸው ቢሆንም ቫይረሱ ግን ቀድሞውኑ ወደ ሌሎች ከተሞች ተሰራጭቶ ሊሆን ይችላል የሚለው ስጋት የሀገሪቱን ጸጥታ አናግቶታል። በአሁኑ ወቅት በመላው አሜሪካ የሚገኙ የሕዝብ ጤና ተቋማት በከፍተኛ ዝግጁነት ላይ ቢሆኑም የሃንታ ቫይረስን ለመከላከል የሚያስችል የተረጋገጠ ክትባት ወይንም መድኃኒት አለመኖሩ ትልቁ ድክመት ነው። ሳይንቲስቶች ክትባት ለማግኘት ሌት ተቀን ቢሰሩም ቫይረሱ ግን ከእነሱ ፍጥነት በላይ እየተጓዘ ነው። ይህ ደግሞ በሕዝቡ ዘንድ የተስፋ መቁረጥ ስሜት እንዲፈጠር አድርጓል። ሰዎች ከቤታቸው ለመውጣት፣ ሰላምታ ለመለዋወጥና ለመንቀሳቀስ እየፈሩ ነው። አሜሪካ በአሁኑ ወቅት በማይታይ ጠላት ትወራለች። በአጠቃላይ ይህ የሃንታ ቫይረስ ወረርሽኝ ለአሜሪካና ለዓለም ሕዝብ የህልውና ስጋት ነው። በኦማሃ የታዩ ቀላል ምልክቶች የከፋ የጅምላ እልቂት መጀመሪያ ሊሆኑ ይችላሉ። አሜሪካ አሁን ያለችበት ሁኔታ ከፈነዳው የእሳተ ገሞራ አመድ ስር እንደመሆን ነው። በካሊፎርኒያ፣ በቴክሳስ እና በሌሎችም ግዛቶች ያሉ ዜጎች መቼ እንደሚታመሙና መቼ እንደሚሞቱ ሳይታወቅ የሚደረገው ጥበቃ የሀገሪቱን የጤና መዋቅር ለከፍተኛ ጫና አድርጎታል። አሜሪካ አሁን በታሪኳ እጅግ አስፈሪው ምዕራፍ ላይ ትገኛለች። የአንዴስ ቫይረስ ስርጭት የሰው ልጅ ለተላላፊ በሽታዎች ምን ያህል ደካማ መሆኑን በድጋሚ ያሳየበት ክስተት ነው። 40 በመቶ የሞት መጠን ያለው ቫይረስ ከሰው ወደ ሰው እየተላለፈ ባለበት ሁኔታ አይዟችሁ ስጋቱ ዝቅተኛ ነው የሚሉ መግለጫዎችን ህዝቡን ለከፋ ጥፋት የሚያዘጋጁ ማደንዘዣዎች እንጂ እውነታውን የሚገልጹ አይደሉም። አሜሪካ በአሁኑ ወቅት ዕጣ ፈንታዋ በሳይንስና በጊዜ መካከል ባለ ፉክክር ላይ ወድቋል።
በሚቀጥሉት ሳምንታት ውስጥ የምንሰማቸው ዜናዎችም አሳዛኝ፣ አስደንጋጭና ምናልባትም የአንድ ትውልድ ማብቂያ ሊሆኑ እንደሚችሉ መጠበቅ የግድ ነው። ይህ መርከብ የጀመረው ጉዞ የዓለምን የጤና ታሪክ ለዘላለም የሚቀይርና የሰው ልጅን ሕልውና ጥያቄ ውስጥ የሚከት ጥቁር ጠባሳ ሆኖ ይቀራል። አሜሪካውያን አሁን ሊያደርጉት የሚችሉት ብቸኛው ነገር ለሚመጣው ታላቅ መቅሰፍት መዘጋጀትና የጤና ባለሙያዎችን መመሪያ መከተል ብቻ ነው። ነገር ግን ጊዜው እየረፈደ መሆኑ ግልጽ ነው። ወረርሽኙ ያስከተለው ማኅበራዊ ድንጋጤ ከአካላዊ ሕመም በላይ ነው። በየከተማው ያሉ የገበያ ማዕከላት ባዶ እየሆኑ ነው። ሰዎች ምግብና መድኃኒትን ለማከማቸት እያደረጉት ያለው ሩጫ የንግድ ሥርዓቱን እያናጋው ነው። ይህ ስጋት በአሜሪካ ላይ ብቻ ሳይሆን በመላው ዓለም ላይ ተመሳሳይ የጥፋት ጥላን ደቅኗል። የዓለም ጤና ድርጅትና ሌሎችም ዓለም አቀፍ ተቋማት ወረርሽኙን ለመቆጣጠር የሚያደርጉት ጥረት በቂ አለመሆኑን ብዙዎች ይተቻሉ። በተለይም በመርከቧ ላይ የነበሩ ተሳፋሪዎች ወደ የአገራቸው ሲበተኑ የተደረገው ቁጥጥር የላላ መሆኑ ቫይረሱ ወደ ማኅበረሰቡ ውስጥ ሰርጎ እንዲገባ በር ከፍቷል። በአሁኑ ወቅት የአሜሪካ መንግሥት ከፍተኛ የጥበቃ እርምጃዎችን ቢወስድም ቫይረሱ ግን በሰው ደም ውስጥ ተደብቆ ድንበሮችን እያለፈ ነው። የሃንታ ቫይረስ በተለይም ሳምባን የማጥቃት ባህሪው እጅግ አስፈሪ ነው። አንድ ሰው መተንፈስ ሲያቅተውና ሳምባው በፈሳሽ ሲሞላ ሕክምናው እጅግ ውስብስብና አድካሚ ይሆናል። አሜሪካ በአሁኑ ወቅት በቂ የመተንፈሻ መሳሪያዎችና የባለሙያዎች እጥረት ሊያጋጥማት እንደሚችል ይገመታል። ይህ ደግሞ የሟቾችን ቁጥር በከፍተኛ ሁኔታ ሊጨምረው ይችላል። የዓለም አቀፍ ስጋቶች ሌላው ገጽታ የቫይረሱ ሚውቴሽን ወይንም ባህሪው የመቀየር ዕድል ነው። አንዴስ ቫይረስ ቀድሞውኑም ከሰው ወደ ሰው የመተላለፍ ባህሪ ያለው ብቸኛው ዝርያ ነው። ይህ ዝርያ ባህሪውን ቀይሮ በንክኪ ብቻ ሳይሆን በአየር ላይ የመሰራጨት ዕድል ካገኘ የዓለም መጨረሻ መቃረቡን የሚያሳይ ይሆናል። ሳይንቲስቶች ይህ እንዳይሆን ከፍተኛ ጥናት እያደረጉ ቢሆንም የተፈጥሮን ምስጢር መረዳት ግን ፈታኝ ሆኖባቸዋል። አሜሪካ አሁን በዚህ ስጋት መሃል ትገኛለች። በመጨረሻም ይህ ወረርሽኝ የሰው ልጅን ትዕቢት የሰበረ ክስተት ሆኗል። ዘመናዊ ቴክኖሎጂ እና ሳይንስ ባለበት በዚህ ዘመን በአንድ መርከብ የተነሳ ቫይረስ መላውን ዓለም ሲያናጋ ማየት እጅግ አሳዛኝ ነው።